هاي الزوجة تلمون يعني أيوة هي أنت تطيطنا يعني ترصي ቪዲዮ አሁን እኛ ያለን መረጃ እንግዲህ ይሄ ነው። ልብስ አለ። ብሬክስ አዳምጡን። አሁን ዝም ብላችሁ ማለት ነው። እየሰማችሁ ነው? አዎ እየሰማ ነው። ልብስ ይዘናል። ከአጽሟ ከጉልበት አካባቢ ነው የሚባለው። ይሄ ለዘረመል ምርመራ ምን ይባል? ለዲኤንኤ ምርመራ ከጉልበት አጥንት ነው የሚያዘው ተብለን ከዚያ አንስተናል። ፀጉሯን ይዘናል፣ ልብሷን ይዘናል፣ ጥርሷን ይዘናል። አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው? ድምዳሜያችን ልጅቷ በህይወት የለች የሚለው ላይ ደርሰናል። ከዛ በተረፈ ይሄንን ነገር ኢትዮጵያ በየመን በኩል ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው። ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም። ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ይረግፋል። እናንተ ዝም ብላችሁ የምትሰሙት? አይ ፕሊስ ልጨርስ። አሁን ልጨርስ። አሁን እየተነጋገርን ያለነው ነገር መረጃ አሳዩን ብላችሁን እኛ ጋር ያለው መረጃ አሳይተናል አይደለ? እዚህ ጋር አሁን ብትሞግችኝ ምንም ፋይዳ የለውም። አሁን ይሄ መረጃ እውነተኛና የሀቅ ሰው ከሆናችሁ ከሆንን ይህንን ነገር ወስደን የዘለመድ ምርመራ ይመረመራል። ኢትዮጵያ ላይ አትመርመራል። እውነተኛና ውሸተኛው ሰውዬ ይታወቃል። ይሄ የቃጣ ጨዋታ የሰው መሆኑ አለች። በዚያ ሹባክ አይተናታል። በዚህ ቀዳዳ ውሃ ስቀዳ አይተናታል። እሱን ጥንቶ በቃ ይበቃ አይበቃም። እንደ ትልቅ ሰው እናስብ። ከአሁን በኋላ እንደ ትልቅ ሰው አስበን ተነጋግረን ይሄንን ነገር በመጨረሻው ድረስ እንሄድበታለን ስትሉ ሰው መድቡልን፣ አብረን እንሄድበት ነው እያልን ያለን። ይሄ ነው ያለው ነገር እኛ ጋር። ሌላ አዳምጦኝ እድል ስጡኝማ፣ እድል ስጡኝ ለኔ ሀበሻ አንዴ ሚውት እንዲያትፈታ በቃ ዘጥ ብለህ ዝም ብለህ ሚውትን አስረት ተቀመጥ። እኔ አንዴ ልናገር አንድ ፕሊስ። ከሁሉም በፊት እኛ ብዙ የሞተ ሰው እናውቃለን። ሁሉም በኋላ ይጨርስ። ቆይ አዎ በመጀመሪያ እዚህ ጋር የተሰበሰበው 51,300 ህዝብ ህፃን ልጅ አይደለም። እናንተ ኢትዮጵያ ውስጥ እናስመረምራል የምትሉት ከፀጉሯ ከጥርሷና ከጉልበቷ ይዘናል አልክ። ጉልበቷንም በእጃችሁ ስለሆነ ልጅቱ አፍርሰህ በመዶሻ ታወጣዋለህ። ፀጉሯንም ትቆርጠዋለህ። ጥርሷንም በራስህ ነቅለህ በመዶሻ አምጣ በተባልክበት ወደዚህም ከሆነ ወደ ኢትዮጵያም ከሆነ ላክ ከተባልከው ትልከዋለህ። ለምን? በጅብ በህይወት ስላለች እሷ። ስለዚህ ልጅቱ አሁንም እናንተ ጋር ነው ያለችው። ትክክለኛውን ነገር ማንም ይሄ ሁላ ህዝብ አይለቃችሁም። አምጡ፣ ልጅቱን አስረክቡን። መረጃ አለ ልጅቱ እናንተ ጋር እንዳለች። እኔን የምታሳጣኝ ይሄ ሰውዬ ዝም ይበል እንድሪስ ማሩ እንዳይናገር የምትለው ሙሉ ጠቅላላ ደላላ የተባልሽውን ስለማቅሽ ነው እንጂ ሌላ ችግር የግል ጸብ ኖሮብኝ አይደለም። ወይ እንዲያት
እውነቱን ነው እነሱ ጋር ምልልሱን ተወና ሁሉም ሰው ያውቃል። አንተ አለኝ የምትለውን መረጃ አሳየን። አሁን ይሄ ነው ዋናው። እሱ ጋር መልሱ ወደዛ ወደ አክሽን እሱ ነው የምንፈልገው። አንተ እጅ ላይ ያለውን ነገር አሳይ። በቃ ልጆቹን ተዋቸው። ሰዎቹ ያላቸውን አሳይተዋል፣ ጠይቀናቸው ነው ሚዩት አድርገዋል። አንተ ደግሞ አለኝ የምትለውን ነገር አሳይ። እነሱን ፐርሰናል ያታካት አድርጋቸው። አሁን ለጊዜው ምንም ሌላም ነገር ለዚህ ምን ልትገድፉና እኔ ልትመልሱኝ አይችሉም። እኔ ትክክለኛውን ነገር ተናግሬ መልስ ስላለብኝ ነው። አይደለም እነሱ መረጃ ይዘናል አሉ። መረጃችሁን አሳ እኔ ሲያሳጡኝ መናገር ምን አለባቸው? እኔ እኮ እውነታውን ስለምናገር እንጂ ሌላ የግልጽ ብኖርብን አይደለም። አንተን እያልን እኮ አይደለም። አንተን እያፈንህ እኮ ሳይሆን መረጃውን ካሳየው በኋላ ንግግሩ እኮ ገና የተነጋገራችሁ እያፈንህ አይደለም። መረጃህን አሳየን እናወራለን እኮ መተነሳው እኮ አልተናገረም እኮ። ኦኬ ልደውል ነው። እሺ አንዴ ሪከርድ ላሰማችሁ ወይስ ቀጥታ ልደውል? እዚህ ይገባል። ልጁን ማስገባት እንችላለን እዚህ። አዎ ልጁን ማምጣ። እኔ ያለ ምንም ነገር የምሰራ ሰው አይደለሁም። እኔ አሎ ሄሎ፣ ሰላም ብሮ አማን። ቅድም ደውለልኝ ነበር እየተከታተልኩ ነው ብለኸኝ አስገባኝም እያልከኝ ነበር አይደል? አዎ እየተከታተልኩ ተካክለ ላይ አስገባኝ። ማን ነው ስምህ? ና ግባ። ምንም እንዲያትፈራ እንዲያትጨናነቅ፣ ማነው ስም እንዲያትጠይቁት፣ ከየት ነህ ስምህ፣ ስራህ እንዲያትሉት፣ ለራሱ ደህንነት ትክክለኛ የሚያውቀው ነገር ይናገር። ግባ። አያሽ ያላ ማነው ስምህ? ወጥቆስተኝ የአማራ ባንዲራ ነው። የአማራ ባንዲራ እና ሽጉጥ ነው። ሽጉጥ። ስምህ ማን ነው? ልውረድላችሁ ነው የቲክቶክ ስምህን በኋላ ሳቡኝ። ግን ብዙ ጥያቄ አወል አማራ ባንዲራ ያለው። እሺ ኮድ ስጡት። ቁጥሩ እሺ አማራ ባንዲራ ነው የሚለው ስሙ የቲክቶክ። በቃ በሰይድ በጆከርም ሆነ በሰይድ ወረባቦ ጻፍለት ውስጥ ላይ ወይ በዛ ያገኛል። አንተ ሚዩት አርግና ለአንተ ይንገርህ። ለሰይድ በዋትሳፕ ጻፍለት ቁጥሮች ለእኔም ይልክልኛል። ሰይድ ሚዩት አርገህ ተቀበለውና ቁጥሮቹን ለእሱ ስጠው። ለሰይድ ጻፍለት። እዚህ እየሰሙ ከሆነ አንተ የምትናገረውን ይጽፋሉ ከታች። በነገራችን ላይ ሀበሻ እዛ መንገድ ላይ ሚሊዮን ነው የሚሞቱ። ይዛችሁ የመጣችሁት ነገር በጣም ያሳዝናል። ቪዲዮንም የቀረጻችሁት ቅርብ ቀናት ነው። ሁሉንም ተውት። ቆይ ሰይድ እኔ ትክክለኛ ተጨባጮችን እኔ ልንገራችሁ። አዳምጡኝ። አንዴ አዳምጡኝ። አሁን ይሄ ቀልድ አይደለም። እናንተን አንድ ጊዜ ተሸክመን ሰድባችሁንም እንደቻልናችሁ የዚህኛውን መረጃ እንስማና እናንተ በነጠት ትናገራላችሁ። ሌላውም ሰው ሀሳቡ ይሰጣል። አሁን ማንኛውም ዝም በሉ። ውሳኔው የህዝብ ነው። ተናግረናል። ቪዲዮ መረጃ ቅድም እኮ በመሀል ገብታችሁ ብሎ እንጂ ሲናገር አንዳንድ ቁጥር የሚጽፈው ነው እየጻፍኩ ነው እያለ ማነው? ስሙ ማነው አለ። የአማራ ባንዲራ ነው ፕሮፋይል ብሏል። የአማራ ባንዲራ ፕሮፋይሉ ነበር እኮ አይቼዋለሁ። አመለጠ እኮ። ነጥብ መያዝ ያለባችሁ ሁላችሁም ከታችም ያላችሁ 51 ሰው እንዴት ትናንት ወዲያው አንሽቆጠቆጥም ዛሬ ያለችውን ቃል የልጁን ቃል ነጥብ ያዙበት። ትናንት ላይ የተሽቆጠቆጠው ቪዲዮውን አልቀረጸም። ይችን ልጅ የሞተ ልጅ ፈልጎ ድንበር እኮ ነፍ ነው ሬሳ እየረገጥ ነው የመጣው። አልቀረጸም። ስለዚህ ሰይድ አንዴ አዳምጠኝማ። አርፈህ ተቀመጥ አንተ። ቆይ እንድሪስ አንተም በቃ ለእነሱ መመለሰው መልስ የለም። እንድሪስ ለእነሱ መልስ አትስጥ። በኋላ እሰጣለሁ። አሁን በቪዲዮ ነው ተጠየቅ የምፈልገው። በቪዲዮ መረጃ በቪዲዮ አንጣለን። ቆይ ችግር የለውም። ሚንጣ ቆይ አንዳንድ ቁጥር ጻፍ። ምን አይነት ነው የአማራ ባንዲራ ያደረገ? እንድሪስ እባካችሁ ማኔጅ የምናደርገው ሽጉጥ ነው ፕሮፋይል። የአማራ ባንዲራና ሽጉጥ ነው እያለ ነው። እሺ እንፈልጋለን። እሺ አንዳንድ ቁጥር አብዝተህ ጻፍ በለው። ማኔጅ ለማድረግ ጊዜ የተቀመጥ ነው። እንዳትጨቃጨቁ። ኮሜንቱ ፍታ። ኮሜንቱ ተሰጥቷል እኮ። ይኸውልህ እንድሪስ ወንድም አለም እየረዳህን ነው፣ ይገባናል። ገና ውይይት አልተጀመረም። ሀበሻ የሚለው ነው እንድሪስ፣ ሀበሻ የሚለው ነው አይደለም። የአማራ ባንዲራና ፕሮፋይል ነው እንትኑ። ስሙ ማን ነው? ስም የለውም ወይ? በዛው አናግሩት በቃ። ከራስ ይናገር በመስመር። ቆይ ቢገባ አሪፍ ነው። ቢገባ ነው ይናገር። የቲክታኩን
ስለዚህ አንዳንድ እየጻፍኩ ነው እያለ ነው እንግዲህ። ቆይሽ ጠብቀን በለው። ቆይ ፈልጉት፣ ሁላችሁ ነው እየፈለግን ነው በለው። ሌሎቻችሁ አትጻፉ፣ አንዴ በፈጠራችሁ አትጻፉ። እሱ ብቻ ይጻፍ፣ አንዴ እናስገባው። ተጠባብቃችሁ ያዙት። ስሙን አያውቀውም። የአማራ ባንዲራና ፕሮፋይል፣ የአማራ ባንዲራና ሽጉጥ ፕሮፋይል ነው የሚለው ልጁ። ስም የለውም። አሁን ፕሮፋይል እያየን ነው እኛ። ሌሎቹ የኔን ቁጥር የያዝና ይላክልኝ። የኔን ቁጥር የያዝና ያናግረኝ። ስም አንድሬስ ቁጥሬን ስጠው። +97 ያለውን ነገር እየተከታተልኳችሁ ነበር። ሁላችሁም ተላይ ያለ እየተከታተልኳችሁ ነበር። ያለው ነገር በጣም የሚያሳዝን ነው። በጣም የሚገርም ነው። ችግር የለም። ይሄ ገንዘብ ነው። ገባችሁ? አንድ ነገር እዚህ ጋር የምትረዱን ነገር ልዩቱ ብትረቀቅ መረጃ የሚወጣብናል ነገር አለ። ልዩቱ አውጡ የሚባል መረጃ በራሴ ሰምቻለሁ ማለት ነው። ሙት አልግልኝ ሚዩት አርጉ። ይሰማል? እንደዚህ ሚዩት አርግ። ቀጥሎ ወንድማችን ትሰማለህ። ልዩቱ እኔ ከ15 ቀን በፊት በአይኔ በብረቱ አይቻታለሁ። በዛ ላይ ደግሞ ማረጋገጫ ሰው ጠይቄያለሁ። ተዛው ተነሱ አጠገብ ሰው ጠይቄያለሁ። ልዩቱ አለች። ደግሞ የሁለቱ ሬሳና የሰነበተ እኔ ስለ ሬሳ ቃለሁ። ሬሳ ይሄ የሰነበተ ነው። ቢያንስ አመት ተዛ የበለጠው ነው። ልጅቱ በህይወት አለ። ከላስ በቃ ይርቀቋት። የሚፈልጉትን ነገር ጠይቀው በቃ ልጅቱን ይርቀቋት። የሚያደርጉትን አድርገው ልጅቱን መርቀቅ ነው ያለባቸው። ገባችሁ? ሙታለች ብለው ብዙ መረጃ ስለሚወጣ ብዙ የታገቱ ልጆች ስላሉ ብዙ እዛ ውስጥ ስላሉ እሷ ብትወጣ እነዚህኞቹ የሚወጡብናል መረጃ አለ ማለት ነው። ልጅቱ መውጣት አለባት። ትወጣ። አረቄውን እየጠጣጫትን እየቀመን ለምን ያህል ያሰቃያል? ለምንድን ነው እንትን የሚል? አልሞተችም ሙቷል ብሎ ለምን በተሰብ ያስለቅሳል? ነገ ጠዋት እኮ እሱ ህይወት ይጀምራል። ነገ ጠዋት እኮ እሱ ወልዶ የራሱን ህይወት ይጀምራል። እናት የለውም፣ አባት የለውም። ሴት ልጅ ይቺ ልጅ መጫልኝ ናት። ለምንድን ነው የማይለቃት? እኔ ልጆችን በአይኔ በብረት አይቻታለሁ። እሺ ወንድሜ፣ ቦታው የት ቦታ ነው ያየኸው? አዎ እየሰማን ነው። የት ቦታ ነው ያንተ ያየኸው? ወሻ እኔ ልጅቱን በአይኔ በብረት አይቻታለሁ። ከዛ ማረጋገጫ ደግሞ ሰው ጠይቄያለሁ። ተዛው ተነሱ ወገን ይቺ ሙታሌ ምናምን እየተባለ ነበር። እንዲ ምንድን ነው ምን እያደረጓት ነው ምናምን ብዬ ስጠይቅ ይቺንማ አድቤ ተቀመጭ የምትቀመጭ ማትቀመጭ ትሆንሽ እንገልሻለን ብሎ አስፈራርተዋት ቁጭ ብላለች። እሱ የምታርጉኝ አርጉኝና አውጡኝ እያለኝ ነው። ግን ልጅቱ አውጦኝ ነው የምትለው። እሷ ግን አድቤ የምትቀመጭ ትሆንሽ አድቤ ተቀመጭ፣ አድቤ የማትቀመጭ ትሆንሽ በህይወትሽ ፈርደሻል ምናምን ነው የሚሏት ነው ያለችኝ። የነገሩ መረጃ ማለት ነው። ከ15 ቀን በፊት ልጅቱን በአይኔ በብረቱ አይቻታለሁ። ከዛ ነው መዝ ሶሻል ሚዲያ ሲዘዋወራየው ሁላችሁም ደውያለሁ። ምን ስታደርግ ነው አየሃት? ምን ቦታ ነው አየሃት? ቀዩ ኬንዳ ቤት እጅጃፉ ላይ ቁጭ ብላ ነው። ጠዋት አካባቢ ነው። ወደ ስራ እየወጣሁ ነው። ጠዋት አካባቢ ነው። ትግዝ ብላ ቀይ ሸራ ኬንዳ ያለበት ጋዛ ጋር ቁጭ ብላለች ማለት ነው። ከዛ ይችል ሙታለች ምናምን እየተባለ አይደለም ምናምን ይችል ሙታለች ምናምን እየተባለች አይደለም ምን ሆና ነው ብዬ መለስ ብዬ ዞር ብዬ ሰዓት እሷ ናት። ከዛ ሌላ ሰው ጠይቁ። ሌላ ሰው ጠይቅ አሁን ሙታለች ምናምን እያሉ ነበር። ግን ልጅቱ በህይወት አለች። አላናገርካትም? እኔ አላናገርም። ሰው አዋሽ ምን ብዬ እገባለሁ? አዋሽ እኮ የሰው ነኝ እኮ እኔ እኮ ያለሁት እኮ ውጭ ነኝ እኮ እና የማውቀው መረጃ ይሄ ነው። እሺ ወንድማችን፣ በር ላይ ተቀምጣ ካያት ምን አይነት ልብስ ነበር የለበሰችው ስታያት አንተ? ጉድ ነገር ነው የለበሰችው። ጉድ ነገርና ነው እንደ ሸሚዝ ያለ ነገር ናት የለበሰቻት ማለት ነው። ከላይ ጸጉሯ ላይ ሻርድ ነገር ቀይ ሻል ይሁን ጥቁር ሻል ይሁን ጠምጥማለች። እኔ ብዙም አልተቋንቋንኩም። ገባ? እዛ ቦታ ላይ ሰዋዎች ላይ ለምን ታረግ ትቆማለህ? ጥያቄ አለ። ገባ? ተዛ ተሰዋሽ ሰወጣ ሰዋሽም ህድማችን ወደዛ መሄዳችን እኔ እንዲያጋጣሚ ናየዋት። እንዲያጋጣሚ ሳይነ መላ ሰው ጠይቄ ስጠይቃት አዎ ታግታ ነበር። ልቀቁ እያለ የምፈልጉትን ጠይቁና ልቀቁ እያለ ነው። ሞተሻል ተበሻል፣ ሞተሻል ተፈለሽ እንገልሻለን ሳለሽ ስለሰዎች ዝም በሽ ተቀመጪ ብለዋታል ምናምን ብላ ነግረኛለች ማለት ነው። ኦኬ፣ አንተ እንግዲህ እዛ አካባቢ ስለምትኖር ብዙ አይነት ነገር ታያለህ። አሁን ቅድም ያሳዩንን ቪዲዮ ቤተሰቦቻችን አይተዋል። በዛ ዙሪያስ ምንድን ነው የምትለው? ጸጉር አለ፣ የሆነ ልብስ አለ። በዛ ዙሪያ ነፍር ያሳለ ድንበር ላይ ነፍር ያሳለ ብዙ የድሃ ልጅ ያለቃለ ብዙ ምስኪን አለ። ደግሞ ሁለተኛ ልጅቱ እንዴት
የሰው ላይ አንደኛ የሚደክመው ወደ ሳውዲ ሲገባ ነው እንጂ ወደዚህ ሲገባ እንደብሮ ይደክማል። ወደዚህ ሲገባ ቁልቁለን ነው የሚወጣው። ወደ ሳውዲ ግን ሲገባ ቀበል ነው የምትወጣው። ወደ ስትመጣ ግን የተወሰነ አቀበት ሊኖረው ይችላል፣ ግን ሜዳው ቁልቁለን ነው። ወደ ሳውዲ አረቢያ ግን ሲገባ አቀበት አለ፣ ቁልቁለትም አለ፣ አቀበትም አለ። ሁለተኛ ገመዱቱ ተደረሰ ልጅቱ ልትሞትም አይችልም። በድካም ልጅቱ ልትሞት አይችልም። ሚኪ የቅድሙ ልጅ ካገዘልን ይሄ ልጅ እናገናኘው፣ ድንበር ላይ ያለውን የቅድሙን ልጅ እናገናኘው። ይሄ የሚያግዘው ከሆነ እሱ ይቀጥላል። ግን እኔ የምጠይቀው ምንድነው ወንድማችንን ያየው ቪዲዮ ላይ ማርች 27 ይላል። የአማራት መጋቢት 27 ማለት ነው። በመጀመሪያ ቪዲዮ ሲጠይቁ ቪዲዮ አልቀረጽንም ተብሎ ነበር። አሁን ቪዲዮ መጥቷል እና በሱ ዙሪያ ምን ትላለህ አንተ? ሞር ከኛ ታውቃለህ ብዬ ነው። ነፍሬስ አለ ልጅቷ አልሞተችም እያልኩ ነው። 100% እኔ ወላሂ እልሃለሁ ልጅቷ አልሞተችም። 100% ነው የምነግርህ ማለት ነው። ነፍሬስ አለ ለማሳመኛ ነፍሬስ አቀጣ ያመጡልሃል። ነገ ጠዋት ምን ያው የሆነ ልጅ ደብቄ ቀርጬ ሌላ ሬሳ አመጣልሃለሁ። ይሄ የቆየ ሬሳ ነው፣ የሰነበት ሬሳ ነው። የቆየና የሰነበት ሬሳ ታውቃለህ። ቆይ አንዴ ስጡኝ፣ አንዴ እድል ስጡኝ። እንድሪስ ቆይ እንድሪስ ቆይ አይደለም ድንበር ላይ ልጅ አለ እዛ ዙሪያ። ይሄኛው ልጅ ሞተች ያሉበትን አካባቢውን የሚያውቀውና ይሄ ፈርሻው ያለበትን ቦታ የሚያውቅ ልጅ ከሆነ ይሄ ልጅ ሰው ነው የሚፈልገው። ሸራ አካባቢዋን ጥቆሟን ነው የሚፈልገው። ድንበር ላይ ያሉት የኛ ልጆች አቅም ያላቸው ልጆች ማለት ነው። እየሰማ ነው፣ ከስር እየጻፈ ወጥቼ መስማት አልቻልኩም። ቮይሱን ሪከርድ እያደረገልኝ ነው። እና እሱን ልጅ ማገዝ ይችላል። በዚህ በ50 ሺህ ህዝብ ፊት ቃል የምገባልን ነገር አንተ እኮ መጋቢት 27 ማለት ጋር ዛሬ ማርች 27 ዛሬ ነው። ግን የቆየ ነው። መቼ ሰው አለ ድንበር ላይ ሰው አለ። ይሄንን ይቺ ልጅቷን አየን የሚል ቦታውን ትክክለኛ ቦታዋን የሚጠቁማቸው ሰው ነው የፈለጉት። ለዛ እኮ ምንድን ነው የሚሰራው? እንደማመጥ አዳምጡኝ። አንዴ የሸዋ የሚሰራው ይሰማል ድምጼ? የሚሰራው ልጁ ፈሻ ምንድን ነው? ህገ ወጥ ስራ ነው የሚሰራው ልጁ። የታገጠ አዳምጠኝ። ይህን ያገታትን ሰው ሌላ ላይ አያውቀውም። ህዶ ሳያናግረውን ቤቱን አያውቀውም። ፈሻ ተሆነ ለምንድን ነው የማያውቀው? ልጁ ይሄ የአጋቹ ፓወርፉል ነው። ከየመኖቹ ጋር በብር ደልሎ ይሰራል። ስቲል የእኛ ልጆች ሁሉ በብር ይደልላል። እና ልጁ ቀስ ብሎ ሄዶ ልጅቷን ለማስጠፋት ነው እኛ ቃል የገባልን። ከእናንተ በተሻለ ነው የለገዛችሁ። አዳምጥ በፈጠራችሁ። እሺ እናንተ በ50 ሰው ፊት እዛ ሰው ከሆነ የምትፈልጉት የትም ቦታ ላይ የፈለጋችሁትን ሰው ነፍ ማሊያን ሰው አለኝ እኔ እነሱ ጋር አብረው ይኸው እዚህ ጋር አሁን እናንተ ጋር ሚውት ይዤ የሀገር ስልክ ነው የሚደውለው። ቀጥታ ብንግባባቸው እያሉ ማለት ነው እዛው። እኔ አሁን ፍቃድ የምትሰጡኝ አሁንም እዛው የታገተች አሁንም እንዲያያሸሿት እንጂ መረጃ ካላችሁኝ ቪዲዮ አብርቻ ያሳያችኋለሁ። እኔ በቪዲዮ የተገደፈ ምስል ሌላ ልጅ ለራሱ እዛው አለች። አሁን አንድ በአንድ እኔ እዛ ቤት ያለውን ታሪካችሁን ጠቅላላ ስለማቅ ነው እንድሪስን ዝም አስብሉልን የሚሉት። እነሱን የሚያንቅ ጉሮሮ የሚያንቅ ከሆነ እኔ ሰዋል ማታም እኮ ኳስ ይዣቸው ነበር። እኔ ማታ እኮ ተደዋውለን እኮ ሂዶ ይዘዋቸው እኮ ምንድን ነው ያሉት? አንድ ነገር ልንገራችሁ። ውክልና የሚሰጥ አባቶ ወይም ባሏ ይምጣ ወደ ኢትዮጵያ ልክ እናስመረምራለን ያሉት እኮ እዛው ሰው አለኝ እኔ ነፍ ማለት ከእነሱ ጋር ሰው አለኝ። ታርግና ልጁ ጨርስ ቀጥልሽ። ሁለተኛ ደግሞ አንድ ቁና በርካም ነው ውሃ በሚቀዳና እንጨት በሚሰበር ነው እየተታለላችሁ ያላችሁት ማለት ነው። ትክክለኛ ሰው ዙስ ትክክለኛ ሰው ያወራችኋል። እናቴ ትሙትላለ በርካም ነው እያሞኝ ያለ ማለት ነው። እርካም ተሰብስበ ያለው ትክክለኛ ሀቀኛ ተሆነ ሰውዬው ቪዲዮ አብርቶ ቁጭ ብሎ ፊት ለፊት ሆኖ አያወራም። በርካም ነው አንደኛ እርካም ጉድ ነው ተሰብስቦ ውሃ ቀጂ እንጨት ሰባሪ ነው ቁጭ ብሎ እንትን እያለው ማለት ነው። እንለቃቸዋለን እንደዚህ ብላችሁ ተመክረዋል። እነዛ ውስጥ ያሉትም ራሱ ተመክረዋል። በርካም እናንተ በምንድን ነው እንትን የሚላችሁ ማለት ነው። ትክክለኛ ሰው ሆነ ትክክለኛ እሱ ተሆነ አንድ ሰው ይሄን ግለሰብ እንትን አይፈተውም እንዴ? ተሞተች እኮ ሙታል ላይ ብሎ እኮ ትክክለኛ እንደዚህ እኮ አከራከርም ነበር እኮ። እኔ እኮ እየተከራከረ ሲሱ በቪዲዮ ይወጣ እንዴ? ይሄ ሻሽ ነው ይሄ ለበሰችው ሻሽ ማን ነው? ሰይድ አንድ ጊዜ ሰይድ ምን ደማመጥ ከሆነ ይበቃል። አዳመጥናችሁ በደንብ አድርገን አንተ ወይሳኝ ነው ገባሽ? እሺ ምን ሀበሻ ምን የምትለው አለ? እኔ ማምለው
አሁን የሰው ማስረጃ እንደዚህ አይቻል ነበር እንዲህ ነበር አይሆንም። መረጃ በቪዲዮም ሆነ በፎቶም ሆነ በሆነ ነገር የተደገፈ ማስረጃ እንጣልን አስተማማኝ ነገር እኛ ካለች እኮ እህታችን ነች፣ ለእኛም ደስ ይለናል። ግን እየተሄደ ያለው ነገር እዚህ ያለውን የሸዋ ሰው በሙሉ እሷን አብሮ ከሸዋ ሰው ውጣ አንተ የሸዋ ሰው አዳምጥ እንደ ሰይድ ራስህን ወክል አውራ አዳምጥ የሸዋ ልጅ ሸዋ አትበል እባክህ። ሸዋን አታንሳ። ምንድን ነው እየሄድክ ቦጥ ላይ የምትወተፍ? እባክህ ሸዋን አታንሳ። ሚዩት ፕሊዝ። ዶክተር አንዴ ቆይ አውራ አንድ ጊዜ እናንተ የፈለጋችሁ አንድ ጊዜ ድርስ ያውራ ልጁ ግን አወጣቸው